አንድ ሴት ልጅ ክብር ያለ ሴት ናት ሩታ። ምሳሌው ከማንም ፍሬንድ ያለው ጓደኛ ያለው ሚስት ያለው ሴት ጋር አቀናብሮ ፕሮፋይል አድርጎ ገስት አድርጎ ሼር ማድረጉ በጣም ከባድ ነው። እግዚአብሔር ለሴት ልጅ ራሱ ክብር የላትም። አሁን ይሄ ያየ ሰው እኮ ጭንቅላት ቢሰራ ባይሰራም እኔ አያገበኝም። ግን አንድ ሴት ልጅ አንድ ብሩኬ ማነው አብርሽ ሩታ ማናት? ግን ይሄንን ደረቱ ላይ አስተኝቶ ጡቱን አስቀፍቶ ሩታን ገስት መስራት ይሄ በጣም ከባድ ነው። ይህን ደግሞ ሀይሚዬን ያቀፈው ፎቶ ሀይሚዬን ነቅሎ ሩታን ወደ ውስጥ አድርጎ ምን ይላታል? ይሄ ምሳሌው በራሱ ያየ ይሄ ምን ይላታል? ለብሩኬ ምንድነው እሱ ለሩትዬም ደግሞ ምንድነው? ይሄ ኖር ነው። እግዚአብሔርን እኔ ምን ማለት ግን አሁን እንደዚህ ያደርጉ ምሳሌ እግዚአብሔርን አታወሪ። የራሳቸው እኔ ለምንድን ነው የሚሳደቡት? እኔ ትክክለኛ መንገድ ነው ማውራው እንጂ ማንም ዘግዝቄ ማንም ሰድቤ አይደለም ማውራው። እነሱ ክብረ ቢሶች ስለሆኑ ነው። አንድ ሰው እኮ የራስሽን ክብር ልጅቷ እኮ ክብር ያለ ሴት እኮ ናት። ከአብርሽ ጋር በትጣላ አትጣላ፣ ስራ ትስራ አትስራ፣ ግን ከአብርሽ ጋር አንድ ነገር ከሆነች በየመጣ ሚዲያ ላይ ወንድ ጋር አቀናብሮ ሼር ማድረግ አረ በስመ አብ። ለልጅቷም የራሱ ክብር አይሰጥም፣ ለብሩኬም የራሱ ይሄ ክብር አይሰጥም። እኔ ትናንትና አውርቼ ነበር። ብሩክና ሩታ እህትና ወንድም ናቸው። በዚህ ላይ ደግሞ የብሩኬ የራሱ ህይወት አለው፣ ሩታይም የራሱ ህይወት አለው። እህት ወንድም ከሆነ ሼር ማድረግ ነው እንጂ ጡቱን አስቀብቶ ጡቱ ውስጥ እጁን ከትቶ ሼር ማድረግ ይሄ ምንድን ነው? ይሄ አንድ ብልግና ነገር ነው። ባለጌ ብልግናቸውን እኮ በጣም እግዚአብሔር እናንተ ግን ማለት ነው እግዚአብሔርን እስኪ አስብ። ቤት ላይ አገርሽ ሀይሚ እነሱ ደግሞ ቢሳደቡ ባይሳደቡ ቢዘገዘቁ ባይዘገዘቁ ሀይሚ ናት። ምንም ቀየር አሁን እኔ አንድ ማዛ ማንም ሰው ቢሰድበኝ የማዛ ስም አይቀየርም። ማዛ ናት። ማንነትሽም አይቀየርም። ያለሽ እነሱ ነው እንጂ ማንነታቸውን የሚያቆሽሹት አጀገን። ስለዚህ እኔ እንደዚህ አይነት ዋናው ነገር ማውራትም አልፈልግም። ለምን እኔ ትናንትና ማለት ነው ማታ ላይ ተሰዳድቤ ነበረ። ልጅቷ ለምንድን ነው እንትን የሚያደርጉት ምናምን ስል ዜዶም ተናዳለች። ዜዶን ታውቂያለሽ ማዚ። ከዛ እኔ ዜዶ እያወረን ነበረና እኔ በቃ ተናድጄ ሽንታቸውን የቀዘቀዙ እነዚህ ሴቶች ጭንቅላታቸው ትክክል አይሰራም። ላ እንደዚህ አይባልም። ምሳሌው በስነስርዓት ካወራን አሁን ምሳሌው ይሄንን አሁን ፎቶ ነቅሎ ሩታ ወደ ጡቱን እጁ የብሩኬ እጅ ጡቱ ውስጥ አስገብቶ ጌስት መስራት ማለት ሩታ የራሱ ብታይ የኔ እህቶች ምንድን ነው የሚሰሩት ነው የምትለው እንጂ ደግ አድርጎ አትልም። የምር የብሩኬ እጅ ያለ ነገር እኮ አንዳንዴ ያስለቅሳል። ታውቂያለሽ ሰው እኮ ማለት ለምን አለቅሳለሁ? ማዚ ወይ ሩታ ላይክ ታድርጋለች እኮ እግዚአብሔርን ባይ የተቀናበረ ከብሩኬ ላይክ ታድርጋለች። ሩታ ደስተኛ ናት። ኧረ በእግዚአብሔር አንቺ ደግሞ ማዚ እኔ ሩታ ወዳታለሁ በጣም ግን ላይክ ታድርጋለች። በቃ እሷ ከሁሉም ጋር መቀነባበር ትወዳለች ማለት ነው። ኧረ በእግዚአብሔር ስላየው ነው። ኢየሱስ እመቤቴ ድንግል ማርያም እንዲረሽልኝ ሰው በቃ ተበላሽቷል። በስመ አብ ወወልድ እነሱ ዘጋ እንደሆነው ሀሰን ትላንት የብሩኬ ዳቦ ለሀይሚ ነው አላለ። ሀሰን ለመማር የሀይሚ ዳቦ የብሩኬ ነው ተክሰዋል። ደረቅ እሱ ዳቦ ስለሰረ በሳቅ አላውቅም እኮ ሀሰን አያውቅም። ማርያም ምንም አያውቅም። እንደዚህ ይናገራል። ኧረ ኖሩ በውስጥ መስመር ሰደቡ መሰለ። ለዛ እኮ ነው ሰደቡ መሰለ ማርያምን። ለዛ እንዴት ኧረ እኔ የሀሰን ቪዲዮ በሳቅ ነው የጨረስኩት ማርያምን። እንዴት እንደሚያወራ እና እንትና ቤኪን እና ፍፄን ሁሉንም ሰደበ እኮ አንተ ማይ ማንተ ጋምባጫሬ ምናምን
ሁሉም ሀይሚ የውሸት ነው። ለምን በይ ውሸት ነው ያልኩት። ማርክ ማርክ ከሚስቱ ጋር ተጣልቷል እያለ ከሚስቱ ጋር በሰርግ ቦታ እሱ እየጨፈረ መታ ተቀምጣ አይኗን ቀርቅራ እያያች ነው እኮ። ታይ እባክህ፣ ሁሉም ውሸታቸው ነው። ሁሉም ውሸታቸው ነው እናቴ። አንድ እውነት የለም። ሀይሚና ብሩኬ እኮ ትናንትና ቪዲዮ ያለቀቁት ስለምን ሰድብ ነው? እናንተ ተጣልታችኋል፣ ተጣልተናል አላላችሁም እንደ ስለምንል ነው እያሉ ነበረ። ግን እነሱ እኮ የምንም መጣላት የለም እነሱ ጋር አልተጣሉም። አንቺ ደግሞ ሽማግሌ ላይ ብሩኬን ስልክ እያወራ አላየሽም? ሀይሚ አጠገብ እዛ ቆሞ እኮ እንትን ላይ ሀይሚዬ እየጨፈረች ነው። ብሩኬ ደግሞ እዛ እንትን ላይ መድረክ ላይ አለ። አራ ብሩኬ አይገኝም። ኧረ አለ ሀይሚ ነጭ ሸሚዝ ለብሶ ብሩኬ የምትመኝ ማለት ነው። የብሩኬ የምትመኝ አይገኝም። ይሄ ባል ነው። አይገኝም። እሱ ትላንት ብሏል እኮ ከኔ ህግ ወስዳችሁ እናንተ እኔና ሀይሚ ለማጣላት ከሞከራችሁ ከህይወቴ ነው ማስወጣም ብሎ ሁሉም ነገር ኩላስን ነግሮ ለራሱ በህልሜ ይገኛል። በህልሜ ይወሰዱ ችግር የለም። ሪል ግን አይገኝም። እሱ አይሰራም። ይሄ አንድ የፈጠረ አምላክ ለሀይሚ ብሎ ሰጥቷል። ከላስ አለቀ። እነሱ ሺ ቢያቀናብሩ ሺ ጡቡት ውስጥ ቢያስገቡ ምን ቢያርጉ ለሀይሚ ነው ብሎ የሚዲያ አቀናበር እኮ ነው ሀቢቲ። የሰው ባል ምኞት አድርጎ ሲያቀናብሩ እንደውም በግዴታ ኧረ በስመ አብ ኖር እኮ ነው ራሱ ኖር ነው እግዚአብሔር ኖር ነው። አብርሽ ሀቤቴ አብርሽ ደግሞ ሌላ ሴት ጋር ቪዲዮ የሰራ እግዚአብሔርን ልጆቹ ለኔ ኢሞ ላይ ሼር ሲያደርግ አይቼ አይ ሴቶች መርካሽ ሆኑ። ሌላ ሴት ያመጣል እንዴ? አረ እኔ ሀይሚ የቆይ እዚህ ያመጣሉ። አቃ ወስጄ ቆይ ከኢሞ ማን እንደሆነ ሼር ያደርገ ልጅቷ ገና ልጅ ናት። እግዚአብሔር ማርያምን አረ አይደለችም ሌላ ጽጌ አይደለችም። ልክ እንዳይምን ትንሽዬ ናት። ትንሽ ሴቶቹ ማበደ እኮ እዛ ጋር ሄርሜላ እያለቀሰች ናት። እዛ ጋር ሩታ ደግሞ ልብስን ወስዶ ይውጣ ትላለች። እዚህ ጋር ደግሞ እሱ ደግሞ ሌላ ሴት ጋር ቪዲዮ እየሰራ መጣ። አይ ማርያም እንዲረሽልኝ ወይ አብራም በስማም። እዛ ጋር ሄርሜላ ራሷን አጠፋች ብላ አብርሽም እቅፍ አረገች ራሷን። አንቺ ፍቅር ውስጥ አስገብቶ እኮ ነው ልጅቷ ማዚ። ይሄ በእውነተኛ ታሪክ እኮ አለ። ይሄም ልጅቷ እንደዚህማ በእውነት ዝም ብላ አታለቅስ። በእውነተኛ ታሪክ አለ። እኔ የማውቀው ማለት ነው። በእውነተኛ አይደለም ይሄ ሄርሜላ እንደዚህ የምታለቅሰው እግዚአብሔርን እውነት ሆኖ ነው የምታለቅሰው። ሴት ልጅ እንዲሩታ ረስማ በእውነተኛ ታሪክ አለ። እዚህ ያንሰሳል ማለት ነው። ሳቂ ምን ቸገረሽና እዛ ጋር ሩታ ልብስ ወስዶ ይውጣ ትላለች። አንድ በይ ሄርሜላ ደግሞ ራሷን ልታጠፋ ነው ሲል ሮጦ ደረሰ በይ። እዛ ጋር ደግሞ ሌላ ሴት ጋር ደግሞ ቪዲዮ ሰርቶ መጣ። ከዛ ደግሞ ጸጌ ጋር ደግሞ ጠብቁ ብሏል። ስንቱን እናስተናግድ ገይታ ሆይ። የአብርሽ ቃል ልዩ ነው። እኔ ግራ ገባኝ። አረ እኔ እግዚአብሔር ኢሞላ ሼር የተደረገ ቪዲዮ ከሷ ጋር አንድ ክላስ ሆኖ የሰራ ቪዲዮ ቆይ እኔ ያመጣለሁ ፎቶ ማለት ልጅቷ ገና ልጅ ናት። እሷም አጨማልቆ ወይ አልፈልግሽም ለማለት ፈልጎ ነው መሰለ። ሃይሚ ጉድ ፈላኩ ዘንድ ልክ እንደ ሃይሚ ፍቅር አፍቅርሃለሁ ብላ እንዳትመጣ ልክ እንደ ሃይሚ ተጠይቃ አፍቅርሻለሁ ምናምን ብሎ አረ ምን አብርሽ ሴት ልጅ ካፈቀረማ የሞተ ሰው ከሬሳ ይነሳል፣ ማዚ ከመቃብር ይነሳል። ወንድ ልጅ አፍቅርሃለሁ ብላ ስትመጣ አይወድም። በቃ እሷም ደግሞ ጂንስ ለብሳ ጸጉሯን ደግሞ እንትና ቁጥጥር ነው ምንድነው ሰርታ ከሱ ጋር ቪዲዮ እሱ ደግሞ ቪዲዮ እንደዚህ እየቀረጸ በማስኮት አጠገብ በጣም ቀልቧል። ባክሽ አብርሽ ምንድነው ሴት ራሱ እርካሽ ሆኖ ለካሽ
ኖ አሁን አፍቅርሃለሁ ብላ ስትመጣ ትፈኩሳለች። ሴት ልጅ ስትጠየቅ ደስ ይላል። ፎቶን አይተሻለ? ይኸው እግዚአብሔርን ፎቶ አይተናል እያሉ ነው። ማርያምን አይተዋሉ። ይኸው ኢሞ ላይ ተለቀቀ። አይቼ እኔ ስቄ የት ዩቲዩብ ላይ ራሱም አለ መሰለኝ። ዩቲዩብ ላይም ተለቋል። እኔ ልጆቹ ሼር ሲያደርጉ አይቼ ግን እኔ የገረመኝ እኮ የሩታ ነው። ሩታ ትላንት ብላለች እኮ አንዴ ሄርሜላን ያስለቅሳል፣ አንዴ ደግሞ እኔ ጋር ይመጣል። ወይ ተቀምጦ በስነ ስርዓት እንትን አይልም። ካሁን በኋላ ልብሱን ወስዶ መውጣት ይችላል ማለት እኮ አንዴ ሄርሜላ ጋር፣ አንዴ ሌላ ሴት ጋር፣ አንዴ ወደዚህ። ከዛም በኋላ ቁጥጥር ተሰርቶ ሴት ሆኖ ይመጣል። ኧረ በስመ አብ ምን አይነት ጉድ ነው ጌታ። አሁን ቆፍጠን ብላ በዚህ ብትቀጥል ደስ ይላል። እኔ እኮ ባለፈው እኮ ብያለሁ ሩታ እንደም ልጁንም እራሱን ለማየት ቢናፍቀው ደስ ነው የሚለኝ። እኔ እግዚአብሔርን እኔ ቢሆን እኔ ማዛ አየለ እኔ ቢሆን እግዚአብሔርን ሰው እራሱን ካሁን በኋላ የኔ ስም እንዳጠራ ከዛሬ ጀምሮ ከጠረቅ በህግ ጠይቃለሁ። እኔ የራሴ ችዬ እሰራለሁ፣ እናንተም የራሳችሁን ችላችሁ ስሩ ብዬ በራሴ ቻይናል ላይ ራሴ ብቻዬን እሰራለሁ። ማንም ሰው እንድጠራ አልፈልግም። እኔ ሩታ ቢሆን ማለት ነው ማንም የኛው መተው ሩታ ማለት ማንም ሰው ማስጠንቀቂያ ከካሜራ ጀርባ አንድ አይደለም። አንድ አይደለም። አንቺ ሄርሜላ እኮ እውነተኛ ነው። አንድ አይደለም። አብርሽ ፈልጋ ራሷን ልታጠፋ ስል ብላ ስቅስቅ ብላ አልቅሰ። ይሄ እኮ የሚያስለቅሰው አብርሽ እኮ ነው ለሴት ልጅ የራየዋ